የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሊያቋርጥ ይሆን? ይሄ ጉዳይ በርካቶችን እያስደነገጠ ይገኛል። በዚህ ጉዳይ ዙሪያ የያዝነው መረጃ ለእናንተ እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። በርካታ መረጃዎች አሉን፣ ተከታተሉን። ወደ ጉዳያችን እናልፋለን። የቪዲዮ ላይክ በማድረግ መከታተል ጀምሩ። የኢትዮጵያ አየር መንገድ ከሰሞኑ እያንዣበበ ባለው የዳግም ጦርነት ዳመና ወደ ትግራይ ክልል የሚያደርጋቸውን በረራዎች ሊያቋርጥ ስለመሆኑ አንዳንድ የመረጃ ምንጮች እየተናገሩ ይገኛሉ። ለመሆኑ ግን ይሄ የአየር በረራ የማቋረጥ ሁኔታ እንዴት ነው? በምን መልኩ ነው የሚታየው የሚለውን ለእናንተ እናቀርበዋለን። እንግዲህ ከዚህ ቀደም የትግራይ ጦርነትን ሁኔታ እንደ ዳራ ወይም እንደ ባክግራውንድ እንነሳና ወደ ያዝነው አሁናዊ ጉዳይ እናመራለን። የትግራይ ጦርነት ጥቅምት 24 ቀን 2013 ዓ.ም በትግራይ ልዩ ኃይል ያኔ ቲዲኤፍ የሚባለው አሁን የተቋቋመው ታጣቂ ኃይል አልነበረም። የክልሉ ልዩ ኃይልና መከላከያ ሰራዊት በመጀመሪያ በሰሜን እዝ ላይ በፈጠሩት ሁኔታ ምክንያት መቀስቀሱ የሚታወስ ነው። ከዛ በኋላ ኢሚዲየትሊ ነው። ከዛም በፊትም መቆራረጦች ነበሩ። ነገር ግን ከዛ በኋላ ኢሚዲየትሊ የአየር በረራ ወደ ትግራይ ክልል ተቋርጧል። ምክንያቱም የጦርነት ቀጠና ስለነበረ ማለት ነው። ከዛም የፕሪቶሪያው የሰላም ስምምነት ወይም የግጭት ማቆም ስምምነት እስኪፈረም ድረስ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገው በረራ የተስተጓጎለ ነበር ማለት ይቻላል። እዚህ ጋር መርሳት ያለብን ነገር መቀሌ መከላከያ ሰራዊት ገብቶ በክልሉ በአቶ ሙሉ ነጋና ከዛም በፊትም ደግሞ በአንድ በሌላ አስተዳዳሪ የሚመራ ጊዜያዊ አስተዳደር በተቋቋመበት ወቅት የተወሰኑ እንቅስቃሴዎች ነበሩ። የአየር በረራዎች ይደረጉ ነበረ። ይሄን አረሳ ነው። ይሄ ግን አጭር ጊዜ ስለሆነ ነው። ኦልሞስት ከህዳር 2013 እስከ ሰኔ 21 2013 ድረስ የነበረ ሁኔታ ስለነበረ ማለት ነው። በኋላ ላይ የሰኔ 21 እስከሚደርስ ድረስ ባሉት ጥቂት ቀናት ውስጥ የኢትዮጵያ አየር መንገድ የአየር በረራውን አንዴ መጣ አንዴ ሄድ እያደረገ ሲቀጥል ነበረ። በመጨረሻ ሰኔ 21 ቀን መከላከያ ሰራዊቱ ከመቀሌ ከወጣ በኋላ የቲዲኤፍ የተባለው ኃይል መቀሌን ሲቆጣጠር ሙሉ ለሙሉ የአየር በረራው ተቋርጦ እስከ ፕሪቶሪያው የሰላም ስምምነት ድረስ በዛ መልኩ ቀጥሏል ማለት ነው። ይሄ በዚህ ሁኔታ ያለ በጦርነቱ ወቅት የኢትዮጵያ አየር መንገድ ወታደሮችን ሲያጓጉዝ ነበረ። ይሄም ከዓለም አቀፍ የሲቪል አቪዬሽን ሕግ ጋር የሚጣረስ ነው። በወታደራዊ አየር ማጓጓዣ ሳይሆን በሲቪል የአየር ማጓጓዣ ነው ወታደሮችን የመከላከያ ሰራዊትን አባላት ሲያጓጉዝ የነበረው የሚል ክስ ሲቀርብበት ነበር። የኢትዮጵያ አየር መንገድ በርካታ ክሶችና ወቀሳዎች በተለይም በትግራይ ጦርነት ወቅት ሲቀርብበት ነበረ። የጦር መሳሪያዎችን ጭምር አጓጉዟል የሚልም ሁሉ ክስ ቀርቦ ነበረ። አንዳንዶቹ ለማረጋገጥ የሚከብዱ አይነት አሊጌሽኖች ናቸው እና እነዚህ ሁሉ ክሶች የቀረቡበት አየር መንገድ ከዛም በፊትም ለበርካታ ጊዜያት የአየር ጉዞውን ወይም የአየር በረራውን ያኔ መቀሌ ብቻ ነው የነበረው። መቀሌና አክሱም ሲያቋርጥ የነበረው አየር መንገድ በአሁኑ ሰዓት ሆት የሆነ ዲማንድ ባለበት ማለትም ከክልሉ ለመውጣት በርካታ ሰዎች ወይም ወጣቶች ወረፋ ይዘው ቲኬት ቆርጠው በሚጠባበቁበት ወቅት በረራውን ሊያቋርጥ ነው የሚለው ዜና አስደንጋጭ ሆኗል ማለት ነው። አሁን በረራውን ያቋርጣል ወይ የሚለውን በኋላ ላይ የምንነግራችሁ ነገር ይኖረናል። ከኢትዮጵያ አየር መንገድ ያገኘነውን መረጃ እናጋራችኋለን። ነገር ግን በበርካታ የማህበራዊ መገናኛ ብዙሃን የሚሰራጩ መረጃዎችን ጨመቅ አድርገን እዚህ ጋር እናቀርባለን። ቅድም ያነሳ ነው እንደ ዳራ ይዛችሁ ማለት ነው። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ ወድቀዋል ተብሏል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎች እና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን አንዳንድ የመረጃ ምንጮች ገልጸዋል ተብሏል። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የኢትዮጵያን ወይም የዛን አካባቢ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ናቸው ተብሏል።
ይህ ሁኔታ በአቪዬሽን ሕግና ደህንነት መነጽር ሲታይ እጅግ አሳሳቢ ሲሆን በዓለም አቀፉ የሲቪል አቪዬሽን ድርጅት ወይም ICAO መተዳደሪያ ደንብ እና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው ተብሏል። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳይሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት በዝቅተኛ ከፍታ ላይ ማለት ነው ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው ተብሏል። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ወይም ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ ግዴታ ሊወድቅበት ይችላል ተብሏል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካዊ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ ያደርገዋል ያሉት እነዚህ መረጃ ምንጮች የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ ሁኔታ ወይም ደግሞ የጸጥታ ሁኔታ አጠቃላይ ሁኔታ ክፉኛ የሚያናጋ ነው ተብሏል። ወታደራዊ አውሮፕላኖች፣ ሰው አልባ አውሮፕላኖች ወይም ድሮኖች እና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በእሳት ላይ መራመድ ያህል የሚቆጠር አደገኛ እርምጃ ነው ተብሏል። የዓለም አቀፉ ማህበረሰብም ይህንን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ እንደሚመለከተው ተነግሯል። በዓለም አቀፉ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ ስለማለፉ ለትውስታ ያክል ተጠቅሷል። እንደ አውሮፓውያኑ አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትሎ የማሌዥያ አውሮፕላን በረራ 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደወል ድምጽ ነበረ ተብሏል። በቅርቡም በሱዳን በአገረሸው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድም እናም የሱዳን የአየር ክልል ሙሉ በሙሉ ሲዘጋ መመልከት ተችሏል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮዎችን በሚገባ ስለተገነዘቡ አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራን የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል ሲሉ ነው የመረጃ ምንጮች ያመለከቱት። ለዘርፉ ቅርብ የሆኑ ወገኖች እንዳስረዱት ከሆነ ከደህንነትና ከጂኦፖለቲካው አንጻር የዚህ ፖለቲካዊ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራ እጅግ ግዙፍ ነው ብለዋል። ወደ መቀለ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆልን ያመጣል። ከዚህም በላይ በጦርነት ቀጠና አቅራቢያ የሚደረጉ ማንኛቸውም በረራዎች የኢንሹራንስ አረቦን በከፍተኛ ሁኔታ እንዲያሻቅብ ያደርጋሉ። ይህ ደግሞ የኩባንያውን አጠቃላይ የስራ ማስኬጃ ወጪ ያንረዋል ተብሏል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ እንደሚሆንና የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል፣ የንግድ እንቅስቃሴን ያሽመደምዳል፣ የውጭ ምንዛሬ ፍሰትን ይገታል፣ እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክስ ማነቆ በመፍጠር ህዝቡን ለከፋ ማህበራዊ ቀውስ ይዳርጋል ተብሏል። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያን አጠቃላይ ጂኦፖለቲካዊ መረጋጋት እንደሚፈታተን ተንታኞች እየተናገሩ ይገኛሉ። የአቪዬሽን ህጎች የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ የኢትዮጵያ አየር መንገድና የሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር የአስገዳጅ ሁኔታ ውጤት ሆኖ ይመዘገባል የተባለው ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚም ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል ይላል ይሄ ዘገባ ማለት ነው። ይህን ዘገባ ተመለከትን። እንግዲህ የተለያዩ ነጥቦች በዚህ ዘገባ ላይ ተጠቅሰዋል። አንደኛ ነጥብ ከዚህ በፊት በዓለም አቀፍ ደረጃ የነበሩ ተሞክሮዎችን ታሳቢ በማድረግ ተቋሙ እንደ ተቋም ከሚደርስበት ኪሳራ አስቀድሞ መከላከል አለበት የሚል ነው። ሁለተኛ ነገር ደግሞ በአሁኑ ሰዓት ያለውን በትግራይ ላይ ያንዣበበ የሚገኘውን የጦርነት ደመና፣ ጥቁር ደመና በአውሮፕላን እንቅስቃሴዎች ላይ በሲቪል አውሮፕላን ማለት ነው፣ በወታደራዊ ሳይሆን በሲቪል አውሮፕላን እንቅስቃሴ ላይ የራሱን ስጋት ወይም ደግሞ ጥላሸት ስለሚጥል
መቋረጥ አለበት የሚል አይነት ሪኮመንዴሽን የሚሰጥ ነው ይሄ ጽሁፍ እና ከዚህ ቀደም የኢትዮጵያ አየር መንገድ ላይ ሲቀርቡ የነበሩ አሊጌሽኖችን ቅድም አንስተናል፣ ክሶችን ማለት ነው። የወታደሮችን የመከላከያ ሰራዊት አባላትን በአውሮፕላን በሲቪል አውሮፕላን እያጓጓዘ ያራግፋል የሚልም ክስም ስላለ ማንኛውም አይነት የሲቪል አውሮፕላን በረራ በጥቃት ውስጥ የመውደቅ ቻንሱ ሰፊ እንደሆነ ወይም የመጠቃት እድሉ መጠነ ሰፊ እንደሆነ መገመትና መረዳት ይቻላል። ሆኖም ግን በአሁኑ ሰዓት ለኢትዮጵያ አየር መንገድ ደግሞ በሌላ በኩል እጅግ በጣም ትልቅ ትርፍም ባይሆን የተወሰነ ትርፍ የሚያገኝበትም ሁኔታ አለ። ምክንያቱም ከመቀሌ ከሽሬና ከአክሱም ሜንሊ ደግሞ ከመቀሌ በሚደረገው በረራ ላይ በርካታ ሰዎች ከክልሉ የመውጣት ፍላጎት ስላላቸው ቲኬትም ቢቆርጡ እንኳን ወረፋ እየጠበቁ እንደሚገኙ፣ አንዳንዶቹ እንኳን መጠበቅ ባይችሉ ወረፋ በሌሎች ሰዎች ዘንድ እያስጠበቁ እንደሆነ ያው የተለያዩ መረጃዎችን እኛ አጋርተናችሁ ነበር ከዚህ በፊት አስቀድመን። ይህን ነገር ደግሞ መተው ደግሞ አንድም እዛ ከክልሉ ለመውጣት የየብስ መንገድ አዳጋች ለሆነባቸው በየቦታው ኬላ ስለሚደረግ በየብስ መንገድ ላይ በጸጥታ አካላት እና በሚሊሻዎች የመታፈስ እድላቸው መጠነ ሰፊ ለሆኑ ወጣቶች ይሄ በጣም አስጊ የሆነ ውሳኔ ሊሆን ይችላል፣ ውሳኔው ከተላለፈ ማለት ነው። እስካሁን ድረስ ግን በእውኑ ያንን የሚያመለክት ሁኔታ መገንዘብ አልተቻለም። በተለይም በአየር መንገድ ውስጥ ምን አይነት ሁኔታ አለ፣ በምን አይነት ውሳኔ ነው እየተደረገ ወይም እየታሰበ ያለው የሚለውን ነገር ለመረዳት እኛም ጥረት አድርገን ነበር። ወደ ትግራይ የሚደረጉ በረራዎች በእውነትም ሊቋረጡ ነው ወይ በሚለው ዙሪያ በእጅጉ አጠያቂ ጉዳዮች ወይም ደግሞ ሀሳቦች ሲነሱ ነበር ማህበራዊ ሚዲያ ላይ። አንዳንዶቹ እንዲሁም በጣም እየፈሩ ነበረ፣ እንዴት ነው ይሄ በረራ ቢቋረጥ ምን ይውጠናል የሚለው ነገር ማለት ነው። እና ይሄ ጉዳይ የብዙዎች ጥያቄ እንደመሆኑ መጠን እኛም ወደ አየር መንገድ አንድ ሰራተኛ ወይም ደግሞ ለጉዳዩ ቅርበት ወዳለው እንግዲህ ጠይቀናል። እንግዲህ ምንድነው ያለው ሁኔታ፣ ወደ ትግራይ የሚደረገው በረራ ሊቋረጥ ነው ወይ የሚለውን ጉዳይ አንስተናል። እንደተሰጠን ምላሽ ከሆነ እስካሁኑ ሰዓት ድረስ በኢትዮጵያ አየር መንገድ በኩል ወደ የትግራይ ክልል የሚደረጉ በረራዎችን ለማቋረጥ ምንም አይነት ውሳኔ አልተላለፈም ብሏል። ወይም የውሳኔ ሀሳብም የለም የሚል ነገር አንስተዋል እኚህ ሰው። ወደ መቀሌ አክሱም እና ሽሬ የሚደረጉ በረራዎች ሙሉ በሙሉ በተያዘላቸው ጊዜ መርሃ ግብር መሰረት በየዕለቱ ያለምንም ችግር እየተካሄዱ ይገኛሉ ብለዋል። ስለዚህ በዚህ ሰዓት እየተሰራጨ ያለው መረጃ ቅድም የጠቀስነው ማለት ነው እውነተኛ መሰረት የሌለው የህዝቡን ዋነኛ ወይም መደበኛ እንቅስቃሴ ለማሰናከል እንዲሁም ደግሞ ስነ ልቦናዊ ሽብር ለመፍጠር እየተነዛ ያለ የሐሰት ወሬ ስለሆነ ሁሉም የበረራ ጉዞ ያለው ሰው ምንም አይነት ስጋት ሳያድርበት ለጉዞ ተዘጋጅቶ መውጣት እንዳለበትና ይሄንንም ደግሞ በሰዓቱ መከታተል ማየት እንደሚቻል፣ በረራው ቀጥሏል ወይስ ተራዝሟል አልተራዘመም የሚለውን መከታተል እንደሚቻል ነው የተናገሩት። እንግዲህ ከሰራተኛው ከዚህ ለጉዳዩ ቅርበት ካለው ሰው አንፃር የተገኘው መረጃ እንግዲህ ይሄን ይመስላል። እኛ እንግዲህ ሁለቱንም ያቀረብነው እንግዲህ እናንተም ሰምታችሁ አስተያየትም እንድትሰጡበትና እንድታመዛዝኑት በማለት ነው እና ይሄን ይመስላል የአየር መንገድ ጉዳይ። ወደፊት ደግሞ ምን አይነት ውሳኔዎችን ያስተላልፋል የሚለውን አብረን የምናየው ይሆናል። ወደ ሌሎች ጉዳዮቻችን እናልፋለን። አቶ ጌታቸው ረዳን እናገኛለን። አቶ ጌታቸው ረዳ በትላንትናው ዕለት ከብዙ ቀናት ዝምታ በኋላ በፌስቡክ ገጻቸው ላይ አንድ መልእክት አስተላልፈዋል። የህወሓት አመራር በኃይል ስልጣን ለመያዝ ከአስመራና ከሌሎች ኃይሎች ጋር እየሰራ ነው በማለት ነው ክስ ያቀረቡት። አቶ ጌታቸው ረዳ የህወሓት አመራር በተለይም የዶክተር ደብረጽዮን ቡድን ከኢትዮጵያ ፌዴራል መንግስት ጋር ያለውን ልዩነት በሰላም ከመፍታት ይልቅ በኃይል ለመወጣት ከአስመራ ስርዓትና ከሌሎች የአዲስ አበባን መንግስት ከሚቃወሙ ኃይሎች ጋር ጥምረት ፈጥሮ እየሰራ መሆኑን ገልጸዋል። አቶ ጌታቸው በትላንትናው ዕለት በማህበራዊ ሚዲያ ትስስር ገጻቸው በተለይም በፌስቡክ ገጻቸው ላይ ባጋሩት መልእክት የህወሓት ዋና ዓላማ ምዕራብ ትግራይ መመለስ ወይም የፕሪቶሪያን ስምምነት ሙሉ በሙሉ መተግበር ሳይሆን አዲስ አበባ ላይ ያለው በብልጽግና የሚመራውን ስርዓት መጣል መሆኑን ገልጸዋል። በተጨማሪም የህወሓት አመራር ደህንነቱ የተረጋገጠ የትግራይ ህዝብ የሚኖረው በብልጽግና መቃብር ላይ ነው በማለት ህዝቡን ለሌላ መከራና መስዋዕትነት እያዘጋጁት ይገኛል ሲል ወቅሰዋል።
የአስመራ ስርዓት ትግራይን እንደ መከላከያ ቀጠና ወይም በፈር ዞን ሊጠቀምባት እየሞከረ መሆኑን ጠቁመው ይህ እርምጃ የትግራይንና የአማራን ህዝብ እርስ በርስ የሚያጋጭ እኩይ አካሄድ እንደሆነ ገልጸዋል። በመሆኑም የትግራይ ኃይሎች ወይም ራሳቸውን ቲዲኤፍ ብሎ የሚጠሩ ታጣቂ ኃይሎች አባላት በጥቂት ወንጀለኞች ምክንያት ህይወታቸውን ከማባከን በቃ ሊሉ ይገባል። የፌዴራል መንግስት ደግሞ በትዕግስት የፕሪቶሪያውን ስምምነት በመተግበር የሰላም መንገድ ሊከፍት ይገባል ሲሉ ነው ጥሪ ያቀረቡት። በመጨረሻም ዓለም አቀፉ ማህበረሰብ በድንበር አካባቢዎች የሳተላይትና የመሬት ላይ ክትትል እንዲያደርግ፣ ግጭትን የሚያነሳሱ ወታደራዊና ፖለቲካዊ አካላትን ተጠያቂ እንዲያደርግ እንዲሁም ለወታደራዊ መረጃዎች ግልጽነት እንዲኖረው ተማጽኖ አቅርበዋል። እንግዲህ አቶ ጌታቸው ረዳ ከበርካታ ጊዜያት በኋላ ነው ይህንን ጽሁፍ የጻፉት ማለት ነው። እንዲያውም ከሰሞኑ ዝም ያሉት በሽራሪናው ውጊያ ምክንያት ነው፣ ጫና ተደርጎባቸው ነው ከመንግስት በኩል የሚል ሐሳብም ከአንዳንድ ወገኖች ዘንድ ሲቀርብ ነበር። ይኸው ምንድነው የሽራሪና ውጊያ ላይ የደረሰውን ጉዳትና አንዳንድ ጉዳዮችን አሳልፈው ለህወሓት ሰጥተዋል ተብለው በመንግስት በኩል ክትትል እየተደረገባቸው ስለነበረ ነው እንዳይጽፉ የተከለከሉት ፌስቡክ ላይ ተብሎ ነበር። እንግዲህ በትላንትናው ዕለት ደግሞ ፌስቡክ ላይ ጽፈዋል። እንግዲህ የትኛው ነው መረጃ እውነት አይቶ መፍረድ ይቻላል ማለት ነው። ወደ ሌላ በኩል ስናልፍ ወደ ኤርትራ እንሄዳለን። የኤርትራ መንግስት የማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ወይም በቅጽል ስማቸው ቻርሊ ተብለው የሚጠሩት ሰው አንድ የኤርትራ ከፍተኛ ዲፕሎማት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንደ አውሮፓውያን አቆጣጠር የ2026 ማህበራዊ መድረክ ሰብሳቢ ሆነው መሾማቸውን ተከትሎ የኤርትራ ተቺዎች በከፍተኛ ቁጣ ውስጥ እንደሚገኙ ገልጸዋል። እንደ አውሮፓውያኑ አቆጣጠር ነሐሴ 3 ቀን 2026 በተጻፈው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ፕሬዝዳንት ሲዳርቶ አር ሱርኢዲፕሮ ይፋዊ ደብዳቤ መሰረት የኤርትራው ጊዜያዊ ጉዳይ ፈጻሚ አቶ ሀፍቶም ዘርአይ ግርማይ በ2026 የማህበራዊ መድረክ የሰብሳቢነትና የራፖርተርነት ወይም ደግሞ የቃለ ጉባኤያዥነት ሚናን እንዲወጡ ተሹመዋል። ይህ ሹመት የተሰጠው በአፍሪካ ሀገራት ቡድን አቅራቢነት ሲሆን መድረኩን ከጥቅምት 29 እስከ 30 ቀን 2026 እንደሚካሄድ ደብዳቤው ያስረዳል። አቶ የማነ በይፋዊ የኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህ ሹመት የኤርትራን ተቺዎች ክፉኛ እንዳስቆጣቸው ገልጸዋል። አክለውም ኤርትራ ከዚህ ቀደም በህፃናት መብት ተቋም ወይም የዩኒሴፍ ስራ አስፈጻሚ ቦርድ ውስጥ መሾሟ እንዲሁም በቅርቡ የ81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧን አስታውሰው እነዚህ ተከታታይ የዲፕሎማሲ ድሎች ያሏቸውን ሁኔታዎች በተመሳሳይ መልኩ ተቃዋሚዎችን ያስቆጡ እንደነበረ ነው የገለጹት። ሚኒስትሩ የተቺዎቹን ቁጣ በሁለት ዋና ምክንያቶች ይገልጹታል። የመጀመሪያው ኤርትራ በዓለም አቀፍ መድረክ ድምጿ መሰማቱና በባለብዙ ወገን ዲፕሎማሲ የምታበረክተው አስተዋጽኦ እውቅና ማግኘቱ ተቺዎቹ ሀገሪቱን ለማጥላላት ያለማቋረጥ የሚያደርጉትን የፈጠራ ዘመቻ ክፉኛ ስለሚያከሽፍባቸው ነው ብለዋል። ሁለተኛው ምክንያት ደግሞ ይህ እውቅና በመጨረሻ ተቃዋሚዎች አግባቢዎችን ወይም ሎቢስቶችን ለመቅጠር የሚያፈሱትን ከፍተኛ ገንዘብና ጥቅም አደጋ ላይ ስለሚጥለው መሆኑን አብራርተዋል። አቶ የማነ መልእክታቸውን ውሻ ጮኸ ብሎ ግመል ጉዞውን አያቋርጥም በሚለው አንድ እውቅ የሆነ አባባል በመቋጨት ኤርትራ ምንም እንኳን የዲፕሎማሲያዊ ተቃዋሚዎች ጫጫታ ቢኖርባትም በዓለም አቀፍ መድረክ ያላትን ተሳትፎ አጠናክራ ትቀጥላለች ሲሉ ነው የተናገሩት። እንግዲህ የኤርትራው የማስታወቂያ ሚኒስትር ይህንን አስተያየት ሰጥተዋል። ወደ መጨረሻ ጉዳያችን እናልፋለን። ከሰሞኑ በመቀሌ የተካሄደ አንድ ጉባኤ ነበረ። ይሄውም እምቢ ለብሔራዊ ውድመት የሚል በህወሓት አጋፋሪነት ሲካሄድ የነበረ ማለት ነው። በዚህ ጉባኤ ላይ የአርሚ 22 አዛዥ የሆኑት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ንግግር አድርገው ነበር። እኛም ዘግበነው ነበር። እንግዲህ ከሰሞኑ ደግሞ አንድ አዲስ ንግግር ባያደርጉም በዛን ሰሞን ባደረጉት ንግግር ላይ አንድ ጉዳይ አንስተው ነበረ። አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መሪር ዋጋ ይከፍላል ብለዋል። ገብረ እግዚአብሔር ገብረ ሰላማ ኮሎኔል ናቸው። ቀደም ሲል የአርሚ 22 አዛዥ የነበሩትና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው የተመደቡትን ኮሎኔል ገብረስላሴ በላይን ተክተው አርሚ 22ን እንዲያዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህን ያሉት ሰሞኑ ሲካሄድ የሰነበተው ህዝባዊ ኮንፈረንስ በመቀለ ከተማ የማገባደጃ ፕሮግራሙ ሲያሳልጥ ባደረጉት ንግግር ነው። አሁን ያለው ሁኔታ ከንጉሠ ነገሥት አፄ ዮሐንስ የመጨረሻ የስልጣን ዓመታት ጋር እንደሚነጻጸር የጠቀሱት ኮሎኔሉ አሁን የሚገጥመንን ፈተና በድል ካልተወጣ ነው የአፄ ዮሐንስ ሞት ተከትሎ እስከ 1983 ዓ.ም ድረስ ለ100 ዓመታት ገደማ በምኒልክ
እና በአፄ ሥላሴ ዘመን በትግራይ ላይ ያጋጠመው ውርደትና መከራ ይገጥመናል የሚል አወዛጋቢ አስተያየት ሰጥተዋል። ሌሎች የትግራይ የፖለቲካና የወታደራዊ አመራሮች ሰሞኑን እንደሚያደርጉት ሁሉ ኮሎኔል ገብረ እግዚአብሔርም ከህወሓት የተለየ ፖለቲካ አሰላለፍን መርጠው በአዲስ አበባ የሚገኙ የቀድሞ ጓዶቻቸውን በነገር ጎሸም ሲያደርጉ ተደምጧል ተብሏል። በዚሁ ንግግራቸው የኛዎቹ ባንዳዎች ዲያቆን ዳንኤል ክብረትን በብዙ እጥፍ በልጠውታል ሲሉ ተሳልቀዋል። ብልጽግና የሰራዊታቸውን አቋምና እንቅስቃሴ የሚመለከት ስታቲስቲካዊ መረጃ የሚያገኘው ከነዚህ ወደ ብልጽግና ሸሽተዋል ካሏቸው የቀድሞ ጓዶቻቸው እንደሆነ የገለጹት ኮሎኔሉ እንደዛም ሆኖ ግን ድሉ የሰራዊታችንና የመሪ ድርጅታችን እንደሚሆን ቅንጣት አንጠራጠርም ካሉ በኋላ አሁን የገጠማቸውን ፈተና በተመለከተ ግን ወደ ኃላፊነት የተመለሰው መንግስታቸው ይህን የማስተባበር ተግባሩን በብቃት እንደሚወጣ እምነታቸው መሆኑን ገልጸዋል። እንግዲህ ይህን ዘገባ ያጠናቀረው አውራምባ ታይምስ ሚዲያ ነው። ጋዜጠኛ ዳዊት ከበደ ነው። ይህን ምስል ከዚህ በተከታይ የምናቀርብላችሁን ምስል የሚያገኝ ነው ከሱ ነው። ይህን ምስል እንድትመለከቱ እየጋበዝን የዩቲዩብ ቻናላችን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ስለ አብሮነታችሁ እናመሰግናለን። በኋላ ላይ እንገናኛለን። መልካም ጊዜ። ይህን ቪዲዮ ተከታተሉ። ካብ ሕዝ እንዳሓር ትግራይ ቆርጽ ክእልሎ ካብ ሕዝ እንዳሓር ይሃሎ ፈላላይ ካብ ተዓቀብ ከራሪና ተወሪና ተጋሩ ድሕረጂ ንምልዓል ምናልባሽ ከምናይ ሃይለ ስላሴ ምልክ ድሕር ሞት ሃፀይ ዮሐንስ 100 ዓመታት ዝወደልና 100 ዓመታት ዘይከልዓል ንኽእል ኢና ዝተርፍ ኢሊት የለን ዝተርፍ ወታደራዊ ፖለቲካዊ ክንፍ የለን ዝተርፍ ምሁር ሓይሊ የለን ሓደ ናይ መጨረሻ ከም ሰራዊት ምን ዘለና ዝኣምን ዘሎ ተብሰልፍ ዘሎ ሰራዊት እዚ ስለዚ ሕጂ ብዙሕ ስራሕታት ምዕማም ከም ግልን ከም ሰራዊት ንራድኡሉን ወቅት ይኩን ሓይሊ ቅልጽም ሕጂ በአፍሪካ ደረጃ በኢትዮጵያ ደረጃ ዓለም من توعلا ናይ ባዕላ ቀደሙን የገበረትልናን ሕዙን የገበረትልናን ኣብ ዘዋና ተፈጢሩ ዘሎ ኩነታት ናብ ረብሓና ተዘይቀየርና እቲ ኩነታት ከይደቀስና ለይትን ቀትር ፖለቲካዊ መራሕትና ፖለቲካዊ ውድባት ትግራይ ወታደራዊ ላዕለዎት መራሕቲ ትግራይ በብደረጃና ምሁራት ትግራይ ነዚ ኩነታት ብዝግባእ ሕዚ ሕሱም ያቁርስ مزيت فوتو تحققوا في بهال زبهال هذه عبدنا حزب ما خدت زبت نبيها برسة زبل كحقوا فلو حيل خطرنا فلو أما راتي يقولنا ده حتى قارن وعلنا ترى احنا يتعملنا إذا محز له فلي زولو زبنا وباندتات دانيال كبرت تكيم نتاكل تا سغاغيرنا بدابو دبي حمباشات بالقال يا زي وصت كافتم نامنهم زنورنا مرحتنا بوليتيكا وتدرب مرحتنا كلن يدغمون له قطر ستاتيك يقروا له نصلاي كندزي انا خدت له حج كندزي له يقولوا له كاوزي لعلي تايكن صبه كاوزي لعل فلا لا تايزبال حزب مرح له منقسن ودبن صقمتها اللي ودحت غزي يرأ أوزي أزل لهم تقادلتي زاودب سلسة معرفة دحينكم لهم ورار شعبية ورار جنسادة وطرنوت حزيقات من نازنا ورا حدقة أو قبلي سلزلنا أما درخات سلزلنا كي ترورو تأرقل لهم مرحتنا زنوركم إن مرحكم زنورنا أقوالات سوداتس نرى لنا تعاقب بيننا وطينا إنه زركا أكال نتك زركاونا أكال نتك قلناها لنا بعلمولو رأي بعلمول تسفائي تعاقب كنوصينا إنه وصل لهذا مخنيات كعا مريحو دمنا تمخته زعوته شمون تعتات وريرنا أنا مريح زعوت ولا مسدخموتو ناو نور تمليس الله مقربتنا ناو نور تمليس الله بحق خن مرحنا واستنا لنا حيلون كنا تأخذنا